ሰላም እንዴት ናችሁ? የተወደዳችሁ የያዕቆብ ሪካፕ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት በጣም የምትወዱት ምርጥ ፊልም ነው። ታሪኩ ሲጀምር ዮን ሬዲዮ ጣቢያ ውስጥ ቁጭ ብላ እየዘገበች ነበረ። ከልጅነቷ ጀምሮ ታዋቂ ዘጋቢ መሆን ነበር የምትፈልገው፣ ግን እንደ አጋጣሚ ዛሬ ይሄ ዘጋቢ ቦታ ላይ የተቀመጠችው የምትሰራው ልጅ ስላረፈደች ነበረ። ያረፈደችውም ልጅ ስትመጣ ቦታዋን ትለቅለታለች። ቀጣዩ ሲን ወደ ዩጂን ይወስደናል። ዘፋኝና የሙዚቃ ግጥም ጸሐፊ ነው። ነገር ግን ፊቱን አንድም ሰው አይቶት አያውቅም። ምክንያቱም እሱ ካሜራ ፊት ለፊት መታየት አይፈልግም። ፊቱንም ማሳየትም ሆነ ለህዝብ መታየት አይፈልግም። የራሱ ጉዳትና ህመም ስላለበት ፕራይቬት የሆነ ላይፍ ነበረ መኖር የሚፈልገው። መኪናው የምንነዳዋ ሴት ጂሃን ትባላለች። አሲስታንቱ እና የሩቅ ዘመዱ ነች። ዩ ከሬዲዮ ጣቢያ ስትወጣ ህዋን ያገኛትና ያስቆማታል። እሷ ግን እሱን ማውራት አልፈለገችም። ትናንትና ማታ ከአንዷ ጓደኛ ጋር ሲሳሳም አይተው ነበር። ለብዙ ጊዜያት በድብቅ ስትወደው የነበረው ልጅ ጓደኛዋን ሲስም ማየቷ በጣም ይሰብራታል። እሷም ወደ ውጭ ትወጣና ፓርክ ውስጥ ተቀምጣ ዘፈን ታዳምጣለች። እያደመጠችውም ያለው ዘፈን የዩጄን ነበር። ዩጄንን በጣም ትወደዋለች። ዘፈኖቹንም እሱንም ትወደዋለች። ነገር ግን ማን እንደሆነ አታውቅም። እያንጎራጎረችም እያለ ድምጿ ይሰማል። እሱም ዞር ብሎ ሲያያት ትደነግጥና ሮጣ ትሄዳለች። እሷም ወደ ክፍል ገብታ ለጓደኛዋ ዩዚ ያየችው ልጅ በጣም የሚያምርና ቆንጅዬ እንደሆነ ትነግራታለች። የፈለግሽውን በይ፣ የአይን ፍቅርን በይ፣ ነገር ግን ልጅየው ያምራል ትላታለች። በክላስም በኋላ ቲያን የምትባል ጓደኛዋ ስለተፈጠረው ነገር ይቅርታ በመጠየቅ ላይ እያለች ዩዋን ታቋርጣትና ለረጅም ጊዜ እንደምወደው እያወቅሽ ይሄንን ካደረግሽ እኔ ምንም ችግር የለብኝም፣ እናንተ ሁለታችሁ ደስተኛ እስከሆናችሁ ድረስ ቀጥሉ ትላትና ጥላት ትሄዳለች። ማታ ላይም ከጓደኛዋ ዩዚ ጋር እየጠጡ ስለተፈጠረው ነገርና እንዴት ሊከዳት እንደቻለ ያወራሉ። ዩዚም መልሻ እንደሚወድሽ ነግሮሽ ያውቃሉ ትላታለች። እሷ ግን መልሳ አብረን ያደግነው እንደሚወደኝ ያውቃሉ ትላታለች። እዚህ መሀል ስልኳን ስኮረጉር የሆነ ዜና ታያለች። በጣም ትደነግጣለች። የምትወደው አርቲስት ዩጂን ሴት ነኝ በማለት የሆነ ሰው ወጥቶ ነበረ። እሷ እስከምታውቀው ድረስ ዩጂን ወንድ ነው። እሷን በጣም ትደነግጣለች። በቀጣይ ቀን ይህንን ያወቀችው የዩጂን ሴክሬታሪ ራሱን ካሜራ ላይ ወጥቶ እንዲናገር ትነግረዋለች። በለዚያ ግን እስካሁን ሲሰራቸው የነበሩ ስራዎች ሌላ ሰው ክሬዲት እንደሚወስድ ትነግረዋለች። እሱ ግን ምንም አልመሰለውም ነበረ። ራሴን ካሜራ ላይ ላሳይ የሚላትና ይሄዳል። የሬዲዮ ጣቢያ ማናጀርም ዩጂንን ፈልገው እንዲያቀርቡ ለስራ ባልደረቦቹ ይናገራል። በመጨረሻም ዩጂን ካሜራ ላይ ስላልሆነ የሬዲዮ ጣቢያ ላይ ለመቅረብ ይስማማል። ወደ ቦታውም ሲሄድ ከዩ ጋር ሊፍት ውስጥ ይገናኛሉ። ዩም ስታየው ፓርክ ውስጥ አይታ የወደደችው ልጅ እንደሆነ ትረዳለች። ነገር ግን አይነ ስውር እንደሆነ ታስተውላለች። በዚህ ጊዜ ልርዳ ብላ ሊፍቱን ስነካለት ኖ የማንም እርዳታ አልፈልግም ይላታል። አይነ ስውር ሆኖ ነገሮችን በትክክል የሚያደርግበት ነገር በጣም ያስገርማታል። እሷም ቶሎ ብላ ትወጣለች። ከክላስም በኋላ ኤርፎኗን አድርጋ የሬዲዮ ጣቢያን በማዳመጥ ላይ እያለች ዩጂን እንኳን ወደ ሬዲዮ ጣቢያችን በሰላም መጣ የሚባል ድምፅ ትሰማለች። በዚህ ጊዜ ስራ ቦታ ባለመሆኗ ክላስ በመምጣቷ በጣም ትጸጸታለች። የምትወደውንና በጣም የምታደንቀውን አርቲስት ባለማግኘቷ ጸጸት ይሰማታል። ዩጂንም አንድ የህፃናት ትምህርት ቤት ውስጥ ያስተምራል። እዚህ ቦታ ማንም አርቲስት እንደሆነ ስለማያውቅ በትክክለኛው ስሙ ኔሃን ነበር የሚጠሩት። ከትንሽ ቀናትም በኋላ ዩ ለኢንተርንሺፕ እዛ ትምህርት ቤት ትመደባለች። ኒያንንም ስታገኘው የዳይሬክተሩ ቢሮ የት እንደሆነ ትጠይቀዋለች። እሱም በዚህ ጊዜ ከዚህ በፊት የሰማው ድምፅ እንደሆነ ይረዳና ያውቃታል። እሱም ተከታይም ብሎ ወደ ዳይሬክተሩ ቢሮ ይዟት በመሄድ ላይ እያለ ልጆች ከደረጃ ላይ በመውረድ ላይ እያሉ ዩ ጠልፈው እንዳይጥሉት ፊት ለፊቱ ትቆማለች። በዚህ ጊዜ በጣም ትጠገዋለች። እሷም በጣም ቆንጆ እንደሆነ ትረዳለች። የትምህርት ቤቱ ዳይሬክተርም እሷን ከሁሉም ሰዎች ጋር ያስቀምጣታል። ቢሮዋም ቁጭ ብላ እያለች የሆነ ሰው ፒያኖ ሲጫወት ትሰማለች። ድምፁም ወደሚሰማበት ቦታ ቀስ ብላ ትሄዳለች። ክላሱንም ቀስ ብላ ከፍታ ኔሃን ሲጫወት ትሰማለች። በጣም ትወዳለች። ለረጅም ጊዜም ቀስ ብላ ታዳምጣለች። በድንገትም ሳታውቅ ድምፅ ታሰማለች። በዚህ ጊዜ ኔሃን ይሰማና መጫወቱን ያቆማል። እሱም ማን ነው ብሎ ሲጠይቅ ወደ ክፍሉ ትገባና በጣም ትችላለህ፣ በጣም ጎበዝ ነህ ብላ ታደንቀዋለች። በዚህ ጊዜ አሁን ጨርሻለሁ በይ ውጪ ይላታል። በዚህ ጊዜ ሹልክ ብላ ትወጣለች። በጣም ትናዳለች። ባደነኩት ትችላለህ ባልኩት ያስወጣኛል ብላ ትናዳለች። በቀጣይ ቀን ኒሃን ጋር ትሄድና ልጆቹም ሙዚቃ ላስተምራቸው ስለሆነ ፒያኖ ተጫወትልኝ ትለዋለች። እሱም ያያትና ምንም ሳይናገር ይወጣል። በዚህ ጊዜ ግራ ይገባታል። ይህ ሰውዬማ ደህና አይደለም በማለት ላይ እያለች ወደ ክላስም ስትመለስ ኒያንን ፒያኖ ቦታ ተቀምጦ ታያለች። በዚህ ጊዜ ደስ ይላትና ግራ በሚያጋባ ድምፅ ለልጆቹ መስፈን ትጀምራለች። ክላሱም ሲያበቃ ኒያንን ፒያኖውን ስለተጫወተ ታመሰግነዋለች። እሱም ለአንቺ ስል ሳይሆን ለልጆቹ ስል ነው ብሏት ይሄዳል። እሷም በዝምታ ቀጥ ብላ ቆማ ታየዋለች። የዩም ጓደኛ ትመጣና ዩና ሀው መሀል መግባት እንደማፈልግ ትነግረዋለች። እሱም ጥጥተት ስለነበረን የተሳሳም ነው ብሎ ይቅርታ ይጠይቃታል። በዚህ ጊዜ እናንተ መሀል መግባት አልፈልግም ብላ ነገሮችን እንዲያቆሙ ትነግረዋለች።
በቀጣይ ቀን ትምህርት ቤቱ ለልጆች የጤና ምርመራ ቼክአፕ እያደረገ ነበር። በዚህ ጊዜ ሰልፍ ላይ አንዲት ልጅ እንደጎደለች ታውቃለች። ሺያን ነበረች። ልጅቷ ማየት ስለማትችል ያለችበትን ቦታ ስላላወቀች ክፍል ውስጥ ሆና በጣም ጨዋ እያለቀሰች ነበረ። በዚህ ጊዜ ኒሃን እያለፈ ነበረ። እሱም ወደ ክፍሉ ይገባና ምን ሆነች ነው የምታለቅሽው ይላታል። በዚህ ጊዜ በጣም እያለቀሰች ጓደኞቼን ማግኘት አልቻልኩም ይላታል። እሱም እንደምንም አድርጎ ያረጋጋታል። ለእንደዚህ አይነት ልጆች ሆዱ ይራራ ነበረ። ምክንያቱም እሱም ያደገው እንደዛ ነበር። እዚህ ያሉ ልጆች ሁሉም ቤተሰብ አልባ ናቸው። በዚህ ምክንያት ነው እዚህ ማስተማር የሚፈልገው። ይሁም ልጅቷን በመፈለግ ላይ እያለች ክላስ ውስጥ ከኒያን ጋር ታገኛታለች። በዚህ ጊዜ በሰራችው ነገር ወደ ኋላ ልጅቷን በማስቀራቷ ስሜቷ ይጎዳል። የተፈጠረውም ስህተት ድጋሚ እንደማይደገም ትነግረውና ይቅርታ ትጠይቀዋለች። ውጪ ላይም ሰዓት ደርሶ ወደ ቤት በመሄድ ላይ እያሉ የሆነች ሴት ኒያንን ልትቀበል ስትመጣ ታያለች። ልጅቷ በጣም ቆንጅዬ ነች። በዚህ ላይ የምትነዳው መኪና በጣም ያምራል። እሷም ስለ ነገሩ ማወቅ ስለፈለገች እንዴት አንድ የህፃናት አስተማሪ ይህንን የሚመስል መኪና ውስጥ ይገባል ትላለች። ሌሎች አስተማሪዎችም ስለሱ ምንም እንደማያውቁና ልጅየው ትንሽ ብቻ እንደሚያወራ ይነግሯታል። ነገር ግን ከዳይሬክተሩ ጋር ጥብቅ ግንኙነት እንዳለው ይነግሯታል። በቀጣይ ቀን ዝናብ ስለነበረ ዩ ጥላ ይዛ ትመጣና ከሱ ጎን ቀስ ብላ አስቀምጣ ትወጣለች። እሱም ልክ ጥላ መሆኑን ሲያውቅ ፈገግ ይላል። እሷም ወጣትልና አዲሱን የወጣውን የኒሃንን ዘፈን ማዳመጥ ጀምራለች። በኤርፎንም በማዳመጥ ላይ እያለች ከኋላ ፒያኖ ድምፅ ትሰማለች። እሱም እየተጫወተ ያለውን ፒያኖ ስታዳምጥ አሁን ከወጣው የኒሃን ዘፈን ጋር ተመሳሳይነት አለው። በዚህ ጊዜ ኒሃን አርቲስት እንደሆነ መጠርጠር ትጀምራለች። ነገሮችንም ኮኔክት ማድረግ ትጀምራለች። አልበሙ የወጣው እሷና እሱ ሊፍት ውስጥ የተገናኙበት ቀንና ሬዲዮ ጣቢያ ላይ የቀረበበት ቀን ነበረ። ነገር ግን ብትጠረጥርም እርግጠኛ መሆን ስላልቻለች ነገሮችን መናገር አልፈለገችም። ማታ ላይም ስራ ጨርሰው ወደ ቤት በመሄድ ላይ እያሉ ኒያንን የምትወስዱ አሲስታንቱ ስለቆየች ወንበር ላይ ቁጭ ብሎ ታየዋለች። እሷም ቁጭ ብላ እሱም ማዋራት ትጀምራለች። እሷም ቁጭ ባለችበት ደቂቃዎች ኒሃንን አርቲስቱ እንደሆነ ዳርዳርታ መጠየቅ ትጀምራለች። ነገር ግን እሱ የሚሰጣት መልስ አዎ ወይ አይደለም ነበረ። እሷም ደፈር ብላ አንተ አርቲስቱ ዩጂን ነህ ትለዋለች። በዚህ ጊዜ ይቆጣትና እንዴት ዩጂንን ልሆን እችላለሁ ይላታል። እሷም ቅድም ስትጫወተው የነበረው ፒያኖ አዲስ ከወጣው ከዩጂን ዘፈን ጋር ይመሳሰላል ትለዋለች። በዚህ ጊዜ አጋጣሚ ሊሆን ይችላል፣ ነገሮችን ቀለል አድርጊ፣ ብዙም አታስቢ ይላታል። እዚህ መሀል ጓደኛዋ ትመጣና እሱ ማን እንደሆነ ትጠይቃታለች። እሷም እጁን ይዛ ቦይፍሬንዴ ነው ትላታለች። በዚህ ጊዜ በጆሮ እንዲያስመስል ትነግረዋለች። ነገር ግን እሱ እጇን ከእጁ ላይ ያነሳና ለምን ያንቺ ቦይፍሬንድ ሆናለሁ ብሎ ተነስቶ ይሄዳል። ግን እሱ ከሄደ በኋላ ስለተጣላ ነው እንደዚህ የሚለው ትልና ተከትላው ትሄዳለች። ተከትላውም ትሄድና የሆነ ካፌ ቁጭ ብለው ያወራሉ። በዚህ ጊዜ እኔ ቦይፍሬንድሽ አይደለሁም ለምንድን ነው እንደዋሽ የጠየቅሽኝ ይላታል። እሷም በዚህ ጊዜ ግልጽ ሆና ነገሮችን ማውራት ትጀምራለች። እሷም በጣም የምትወደው ልጅ እንዴት እንደካዳትና ልቧን እንደሰበራት በማንቀስ ትነግረዋለች። በዚህ ጊዜ ታሳዝነውና ከኪሱ ማረብ ያወጣና ይሰጣታል። በዚህ መሃል አሲስታንቱ ትደውልና ውጪ እየጠበቀችው እንደሆነ ትነግረዋለች። ማታ ላይም ኒሃን ስለ እሷ እያሰበ ፈገግ ይላል። እሷም የሰጣትን ማረብ እያየች ስለ እሱ ማሰብ ትጀምራለች። በቀጣይ ቀን ዩ የሸዋን በርዝዴይ በቅርብ ቀናቶች እንደሆነ ትረዳለች። ኒያንም ጋር ትሄድና ለምን ልደቷን አናከብርላትም ትለዋለች። በዚህ ጊዜ አይመቸኝም ቢዚ ነኝ ብሎ ጥሏት ይሄዳል። እሷም ለሸዋን ብዙ መጫወቻዎችን ገዝታ ልሰጣት ስትል ኒያን ያስቆማታል። ዛ ብለውም በማውራት ላይ እያለ ለምን እንዳስቆማት ትጠይቀዋለች። እኔ እኮ ስጦታ የገዛሁላት ሸዋን ቤተሰብ ስለሌላት ነው ትለዋለች። በዚህ ጊዜ ኒሃን እንደ ሸዋን ያሉ ልጆች ቁሳቁስም ሆነ አዘኔታ እንደማይፈልጉ ይነግራታል። እነሱ የሚፈልጉት ፍቅር ብቻ ነው ይላታል። ይህንን አስተዳደግ እሱ ከማንም በላይ ያውቀዋል። ምክንያቱም እሱ የሚያደገው እንደዛ አይነት ቦታ ውስጥ ነበረ ያለ ቤተሰብ። ማታ ላይም ኒሃን ተኝቶ ሳለ ህልም ያያል። ህልሙም እናቱ ለመጀመሪያ ቀን የህፃናት ማቆያ ጥላው ስትሄድ ነበረ። ነገር ግን ልክ የህፃናት ማቆያ ጥላው እንደሄደች መኪና ይገጫትና እዛው ትሞታለች። ከዛ ጊዜ ጀምሮ ነበረ ኒሃን ፒያኒስት የሆነው የእሷን ፍላጎት ለማሳካት። በቀጣይ ቀን ዩ የኒሃን ስራ ቦታ ትሄዳለች። እሱ ደግሞ ስራ አልገባም ነበር። እሷም ወንበሩ ላይ ብርቱካን ላይ ስዕል ስላ ታስቀምጥለታለች። እሱም ወደ ስራ ሲገባ ብርቱካኑን ያገኘዋል። በዚህ ጊዜ አንድ የስራ ባልደርባው ብርቱካኑ ላይ ያለው ፊት ያንተን ይመስላል፣ ሁሌም ኮስታራ ነው ይለዋል። እሷም ብርቱካኑን እንዲበላ ነግራው ከወጣች በኋላ ይሄ ሁሉ የእሷ ስራ መሆኑን ያቅና ፈገግ ይላል። በቤትም ሲገባ እዚህ ጋር ያስቀመጥኩት ብርቱካን የት ነው ይላታል። እሷም በልቼዋለሁ ትለዋለች። እሱም ይናድድና ለምን ብርቱካን ይበላሽብኝ፣ ፍሪጅ ውስጥ በጣም ብዙ ነበር አይደል እንዴ ይላታል። እሷም ምን ሆነክ ነው ስትለው በቃ ተይው ችግር የለውም ይላታል። ዩም የኒያንን ስልክ ፈልጋ ታገኝና ትደውልለታለች። በስልኩም ውስጥ አንተ ቺያን ትለዋለች። እሱም ይደነግጥና ዝም ይላል። በዚህ ጊዜ ጥርጣሬዋ እውነት እንደሆነ ይሰማታል። እሱም ይህንን ለመጠየቅ ከደወልሽ ቶሎ ዝጊው ይላትና ስልኩን ይዘጋባታል።
በዚህ ጊዜ ኒሃን ዩ ማን እንደሆነ እንዳወቀች ይገባዋል። እሱም ዝም ማለትን ይመርጣል። አሲስታንቱ ግን ማን እንደሆንክ ካወቀች ለሌላ ሰው ልትናገር ትችላለች ትለዋለች። እሱ ግን ለማንም አትናገርም ይላታል። ቀጣይ ቀን ኒሃን ኬክ ይዞ ይመጣና የሸዋንን በርዝደይ ከዩ ጋር አንድ ላይ ሆኖ ያከብሩላታል። ነገር ግን ኒሃን ጣፋጭ አይወድም ነበረ። ዩ ግን ስትሰጠው ዝም ብሎ ይበላል። ፕሮግራሙንም ጨርሰው ውጪ ላይ ወክ በማድረግ ላይ እያሉ ዩ ኒሃንን አንድ ጥያቄ ልጠይቅ፣ አንተም አንድ ጥያቄ ትጠይቀኛለህ፣ ይህንን ጌም እንጫወት ትለዋለች። እሱም ይስማማል። እሷም ደስ ይላትና የመጀመሪያውን ጥያቄ መጠየቅ ትጀምራለች። ሁሌ መታ የምትወስድክ ሴት ፍቅረኛክ ናት ወይ ትለዋለች። በዚህ ጊዜ እሱ ቀለል አድርጎ አይደለችም ይላታል። አሁን ደስታዋ በጣም ይጨምራል። እሷም በደስታ ውስጥ ሆና አሁን ያንተ ተራ ነው፣ አንተ ጠይቀኝ ትለዋለች። እሱም ሌላ ቀን ጠይቅሻለሁ ብሎ ይሄዳል። በቀጣይ ቀን ዩ ትመጣና ሸዋንን የሚያሳድጋት ሰው እንደመጣ ትነግረዋለች። እሱ ፊት ላይ ግን ምንም ደስታ አልነበረም። በነገሩ ደስተኛ አልነበረም። የሚያሳድጓት ቤተሰብ የሆነ ጊዜ ላይ ቢክዷትስ ይላታል። ምክንያቱም እሱ ልጅ እያለ እሱ ላይ እንደዚህ አይነት ነገሮች ተፈጥረው ነበረ። ክላስም ሲያበቃ ኒሃን ዝናብ ውስጥ ቆሞ አሲስታንቱን እየጠበቀ ነበረ። ይህንን ያየችው ዩ ጥላ ትይዝለትና ጥላ እንግዛል ብላ ወደ ሾፕ ትወስደዋለች። እሷም በጣም በስብሳ ስለነበረ ፎጣ ወስዳ ራሷን በማድረግ ላይ እያለች አሲስታንቱ መጣ ከሩቅ ታየዋለች። ባየችው ነገር በጣም ትገረማለች። ምክንያቱም ኒሃን ሰው አይቀርብም ነበር፣ ከሰው ጋርም አይግባባም፣ ብቻውን ነበር የሚኖረው። ኒሃንም በጣም ደስተኛ ነበረ። አሲስታንቱም ስለመጣች ከሷ ጋር ይሄዳል። በዚህ ጊዜ ዩ በጣም ደስተኛ ትሆናለች። ምክንያቱም ከብዙ ጊዜያት በኋላ ከሱ ጋር ጊዜ በማሳለፏ በጣም ደስተኛ ትሆናለች። በቀጣይ ቀን ለሸዋን የተዘጋጀ የሽኝት ፕሮግራም ላይ እንድትዘፍን እየተደረገ እያለ የተቀመጡ ሰዎች አይነ ስውር ነች እንዴት ትዘፍናለች በማለት በመግረምረም ላይ እያሉ ይሄ ነገር ልጅቷን ይረብሻትና መስፈኗን ታቆማለች። ይሄ ነገር ኒሃንን በጣም ያስከፋውና ከአዳራሹ ይወጣል። እሷም ትከተለውና ይቅርታ ትጠይቀዋለች። የሸዋን ሽኝት ደስተኛ ያደርገናል ብዬ ነበር ያሰብኩት፣ ነገር ግን እንዳሰብነው አልሆነም ትለዋለች። ኒሃንም እዚህ ምድር ላይ ያሉ ሰዎች ሁል ጊዜ ለህፃናት ያጡትን ነገር ማስታወስ ይፈልጋሉ ይላታል። ነገር ግን እንደዛ ማለታቸው ምን ያህል ሊጎዳቸው እንደሚችል አያውቁም ይላታል። እንደዚህ ያደግን ልጆች ማንም ሰው እንዲያዝንልን አንፈልግም፣ ምክንያቱም እንደ ሌሎቹ እንዲያዩን ነው የምንፈልገው ይላታል። ለመጀመሪያ ጊዜ የኒሃን ህመም ይገባታል። እነሱም ልጅቷን ለማዝናናት ልጅቷን ወደ ፓርክ ይወስዷታል። ሌሎች መዝናኛ መጫወቻዎችንም ያሳዩታል። አንድ ላይም ሆነው ጊዜ ያሳልፋሉ። በቀጣይ ቀን የትምህርት ቤቱ ዳይሬክተር ኒሃን ይተካው የነበረው አስተማሪ እንደተመለሰ ይነግረዋል። በዚህ ጊዜ ስራ እንደሚያቆም ስላሰበ በጣም ይደብረዋል። ምክንያቱም ዩን ቀን በቀን ያያት ነበረ። ከእሷ ጋር በሚያሳልፈው ጊዜ በጣም ደስተኛ ነው። እሱም ከመሄዱ በፊት አንድ ጥያቄ እንዳለባትና እሱን ጥያቄ እንደሚጠይቃት ይነግራታል። እሷም ተስማማ በማዳመጥ ላይ እያለች ትወጅኛለሽ ይላታል። እሷም አዎ ትለዋለች። እሱም መልሶ ለምንድነው እሱ የወደድሽኝ? ምንድነው እኔ ውስጥ ያየሽው ይላታል። በዚህ ጊዜ ዩዋን መልስ ታጣለች። ነገሮች ግራ ይገባታል። እሱም ዝም ብሏት ይሄዳል። በቀጣይ ቀን ወደ ትምህርት ቤት ስትሄድ ኒሃንን ከትምህርት ቤቱ ታጠዋለች። ብደውልለትም ስልክ አያነሳም። ነገር ግን ኒሃን ሁሌ የእሷን ፕሮግራም ያዳምጥ ነበረ። ዩ የስራ ጫና በጣም ይበዛባታል። የኒሃንም እሷን አለማናገር ጭራሽ እሷን እያሳመማት ይመጣል። በዚህ ጊዜ ጭንቀቷ በጣም ስለባሰ የሬዲዮ ፕሮግራሙ ላይ ደብዳቤ ጽፋ ማንበብ ትጀምራለች። በደብዳቤው ላይም የኒሃንን ጥሩ ነገሮች የሚያጎላ ነበረ። ይህንን ሲያዳምጥ የነበረው ኒሃን ነገሮች ስሜቱን ይነኩታል። ባደረገውም ነገር ትክክል እንዳልሆነ ይሰማውና ስልክ ይደውልላታል። እሷም በጭንቀት ምክንያት ቤት ውስጥ ታማ ስለነበረ እሱ ሮጦ ቤቷ ይሄዳል። እሷም በድምጿ እየመራችው ይሸከማትና ወደ ሆስፒታል ይወስዳታል። ከትንሽ ቀናትም በኋላ ዩ ሲሻላት ለተሻለ እንክብካቤ ኒሃን ወደ ራሱ ቤት ይወስዳታል። እሱም ስልክ ስላላነሳ ይቅርታ ይጠይቃታል። እሷም በጣም እንደናፈቃት ትነግረዋለች። ጨምራም ውስጧ ያለውን ነገር እንደምትወደው ትነግረዋለች። ነገር ግን እሱ ግን ምንም አልተናገረም ነበር። ልቡ ግን በጣም መምታት ይጀምራል። እሷም መሬት ላይ እያለች እንቅልፍ ወስዷት ነበረና ያነሳትና አልጋ ላይ ያስተኛታል። በቀጣይ ቀንም ለእሷ ቁርስ ይሰራላታል። ነገር ግን ቁርሱ አይጥምም ነበር። እሷ ግን ለእሷ በሚያደርገው ነገር ብቻ ደስተኛ ስለሆነች ምንም ሳትናገር ቁርሱን ትበላለች። በቀጣይ ቀን የኒሃን አሲስታንት እቤት ስትመጣ ዩን በማየቷ በጣም ደስ ይላታል። ኒሃንም ዩ ገርል ፍሬንዱ እንደሆነች ያስተዋውቃታል። በዚህ ጊዜ ለሱ በጣም ደስ ይላታል። ከዛ ጊዜም በኋላ ዩ እሱ ጋር ገብታ አንድ ላይ መኖር ይጀምራሉ። ማታ ላይም አንድ ላይ ሲኒማ ይሄዳሉ። ኒሃንም ሁሉንም ትኬት ይገዛና ብቻቸውን ይሆናሉ። እሱም ማየት ስለማይችል ዩ ሁሉንም ነገር ለሱ እየነገረችው ታስቀዋለች።
ፊልሙም ካበቃ በኋላ ባቡር ውስጥ በመግባት ላይ እያሉ ሰው ይገፋቸውና እሷ ገብታ እሱ ውጫውን ይቀራል። እሱም እሷ ጥላው በሄደችበት ቦታ ይቆማል። እሷም በቀጣይ መውረጃ ላይ ወርዳ ያንን ሁላ መንገድ እየሮጠች ትመጣለች። ቦታው ላይም ቆማ ስታየው ያሳዝናትና ሄዳ ታቅፈዋለች። እሱም ብንለያይ እንኳን ሁሌ እጠብቅሻለሁ ይላታል። እሱም ይህንን ነገር ሲናገር ልቧ በጣም ይነካና እንባዋ ይቀራል። ደግማም ታቅፈዋለች። አንድ ላይም በመኖር ላይ እያሉ ጥቂት ጊዜዎች ያልፋሉ። የሆነ ቀን ላይም ዩ ስለ ልጅነቱ እንዲነግራት ትነግረዋለች። እሱም ለ6 ዓመት ህፃናት መቆያ ውስጥ ቆይቻለሁ ይልና ዝም ይላል። እሱም መናገር ሲያቅተው ነገሮችን ለመቀየር ብላ ስለ አይኖች ንገረኝ ትለዋለች። አይኖች ሰርጀሪ መደረግ አይችሉም፣ ማየት አትችልም ወይ ድጋሚ ትለዋለች። እሱም ጥቂት እድሎች አሉ፣ ነገር ግን በጣም ትንሽ ናቸው ይላታል። በቀጣይ ቀን የዩ ኢንተርንሺፕ ያበቃና ፕሮግራም ይዘጋጃል። በዛም ቀን ከኒሃን ጋር ነበረችና ፎቶ እንዲያነሳት ትጠይቀዋለች። እናቷም ስደውልላት ቦይፍሬንድ እንደያዘች ትነግራታለች። እናትየዋም ቦይፍሬንዷ የህፃናት ማሳደጊያ ወጥ እንዳደገና አይነ ስውር እንደሆነ ስትረዳ ሪሌሽንሺፑን እንደማትቀበለው ትነግራታለች። በቀጣይ ቀን እናቷ ቤቷ ድረስ ትመጣና ወደ ራሷ ለመውሰድ ትመጣለች። ዩ ግን ልጁ በጣም ጥሩ ነው፣ እንደዚህ አትሁኚ ትላታለች። እናትየዋ ግን ልትቀበላት አልፈለገችም። እናትየዋን መልሳ የሆነ ቀን ደስተኛ ካልሆንሽ እኛን እንዳትናገሪ፣ እኛ ላይ እንዳትፈርጂ ብላት ትሄዳለች። የኒሃንም አሲስታንት ዛሬ ልደቱ እንደሆነ ትነግራታለች። ተቀምጠውም እያሉ እጁ ላይ ያለ ሰዓት እንደተሰበረ ታያለች። በዚህ ጊዜ ሌላ አዲስ ሰዓት ትገዛለትና ስጦታ ትሰጠዋለች። ዩም ቤት ውስጥ የሆነ ፎቶ ታይና ስለ ፎቶ ትጠይቀዋለች። በዚህ ጊዜ እሱ ማየት ስለማይችል ስለ ፎቶ ማብራራት ትጀምራለች። እሱም ፎቶ ላይ ያለው አባቱ እንደሆነ ይረዳል። አሲስታንቱም ስመጣ ይህንን ፎቶ እዚህ ጋር እንድታስቀምጪ ማን የጠየቀሽ ይላታል። ልጅ እያለ ነበረ አባቱ እናቱን ጥሎ ሌላ ሴት ያገባው። ካደገም በኋላ ለብዙ ጊዜያት አባትየው ይቅርታ ሲጠይቀው ነበረ፣ ነገር ግን ኒሃን አልሰማም ነበር። አሁን ግን አባትየው በጠና ስለታመመ አሲስታንቱን ልኮ ይቅርታ እንዲጠይቀው ይጠይቃታል። እሱ ግን ሁሌ ስለ ቤተሰብና ስለ አባቱ ሲነሳ ምንም አይነት ነገር መስማት አይፈልግም ነበር። በዚህ መሃል የዩ እናት ለአባቷ ሁሉንም ነገር ትነግረዋለች። እሱም ይታመምና ሆስፒታል ይገባል። ስለ ኒሃንም ቤተሰብ ብዙ ነገር ያወቀችው ዩ ለምንድነው እስካሁን ያልነገርከኝ ትለዋለች። እሱም ስለማይጠቅምና እንድታቂ ስላልፈለግኩ ነው ይላታል። ከትንሽ ቀናቶች በኋላ የዩ ግራጁዌሽን ነበርና ኒሃንና ዩ አንድ ላይ ግራጁዌሽንን ያሳልፋሉ። ዩዚም ፎቶ በማንሳት ላይ እያለች ኒሃንን ፈገግ እንዲል ትጠይቀዋለች። ዩ አንዳንድ ጅል ቀልዶችን መቀለል ትጀምራለች። በዚህ ጊዜ የሚሳካለትና ፈገግ ይላል። ፎቶውም ይወጣላቸዋል። ለዩም ስልክ ይደወልላትና አባቷ እንደታመመና ሆስፒታል እንደገባ ይነገራታል። እሷን በመሄድ ልብሷን እያዘጋጀች እያለች የኒሃን እንጀራ እናት ትመጣና ለአባቱ ይቅርታ እንዲያደርግ ትጠይቀዋለች። እሱ ግን በጣም ተናዶ ስለነበረ መልስ ሊሰጣት አልፈለገም። የእንጀራ እናቱ የተናገረችው ነገር በጣም ጭንቅላቱ ስለነካው ወደ ዩዋን ጋር ይሄድና ከዚህ ቤት ከወጣሽ የመጨረሻሽ ነው ይላታል። እሷም ያላት ነገር ግራ ያጋባታል። ወደ ሆስፒታልም ትሄድና አባቷን ታገኛለች። ሆስፒታልም ስትሄድ አባቷን እንደዛ ሆኖ ስታየው በጣም ትረበሻለች። እሷም ከሄደች በኋላ አሲስታንቱ ዩ ጋር እንዲሄድ ትጠይቀዋለች። እሱ ግን በእኔ ምክንያት ከእናቷ ጋር እንድጣላ አልፈልግም ይላትና በሀሳቡ መስማማቱን ይተዋል። ዩም ለአባቷ ከትንሽ ቀናት በኋላ ፕሮፌሽናል የሬዲዮ ዘጋቢ እንደምትሆን ትነግረዋለች። አባቷም እኔ የመጀመሪያ ነው የማዳምጥሽ ይላታል። በቀጣይ ቀናቶችም ሳይታሰብ የዩ አባት ይሞታል። ነገር ግን ዩ እዛ አልነበረችም ነበር። ከኒሃን ጋርም ተጣልታ ስለነበረ ብቻዋን ጠጥታ ሰክራ ተኝታ ነበር። እናትየዋም ደውላ ልታገኛት ብትሞክርም ልታገኛት አልቻለችም። ጠዋት ላይም ስትነቃ አሳዛኙ ዜና የአባቷን መሞት ትሰማለች። እያለቀሰችም እየሮጠች ወደ ሆስፒታሉ ትሄዳለች። ኒሃንም ሆስፒታል ይሄድና ሊያጽናናት ይሞክራል። ለተፈጠረውም ነገር ይቅርታ ይጠይቃታል። እሷ ግን በሱ ምክንያት የአባቷን የመጨረሻ ጊዜያት ማየት ስላልቻለች ከዚህ በኋላ ማቆም አለብን እንለያይ ትለዋለች። የአባቷን ሞት በጣም ይሰብራታል። ነገር ግን ለእናቷ ስትል ጠንካራ ሆና መታየት ነበረባት። በቀጣይ ቀናቶችም ዩ የመጀመሪያው ፕሮፌሽናል የሬዲዮ ዘጋቢነቷን ትጀምራለች። ስራዋም እጅግ ተቀባይነት ያገኛል። በአድማጮችም ትልቅ አድናቆት ይሰጧታል። ከአድማጮቿም አንዱ የሆነው ኒሃን ነበረ። በዚህ ጊዜ የአይን ሰርጀሪ ለማድረግ ውሳኔውን ይወስናል። በሚገርም ሁኔታም ያደረገው ሰርጀሪ ይሳካለትና ኒሃን ማየት ይጀምራል። ኒሃንም ማየት ከጀመረ ጊዜ ጀምሮ በቤት ውስጥ ያለውን እቃዎች ማየት ይጀምራል። ከዩ ጋም የሄደበትን ቦታ እያስታወሰ ቦታው ምን እንደሚመስል ማስታወስ ይጀምራል። ከ3 ዓመታትም በኋላ ኒሃን አባቱን ይቅር ይለውና የቤተሰቡን ቢዝነስ ማስተዳደር ይጀምራል። በተመሳሳይ ጊዜም አዲስ ዘፈን ይለቃል። ዘፈኑም ለዩ ነበር። ዩም ዘፈኑን በየቀኑ ታደምጠው ነበር። ለሷም እንደሆነ ይገባት ነበር። በቀጣይ ጊዜያት የዩ ጓደኛሞች ተራ በተራ ማግባት ይጀምራሉ። የዩ እናትም ብዙ ባሎችን ታመጣላታለች። ነገር ግን እሷ ሁሉ
ቢሆንም እምቢ ትላለች። ምክንያቱም ውስጧ ውስጥ የምትወደው እስካሁን ኒሃንን ነበር። በሆነ ቀንም ዩና ኒሃን ይገናኛሉ። በተገናኙም ጊዜ ሁለቱም ይደነግጣሉ። ኒሃን ዩን አይቷት አያውቅም። ነገር ግን ልክ እሷ እንዳየችው ማየት እንደጀመረ ነበር የተረዳችው። ልክ እንዳየችውም ያሳለፉት ጊዜያት ትዝ ይላት ጀመር። ማታ ላይም ጓደኛዋ ጋር ትሄድና ኒሃንን እንዳገኘችው ትነግራታለች። ጓደኛዋም ለምንድን ነው ያላወራሽው? ምናልባት እስካሁን አልረሳሽም ይሆናል ትላታለች። ጨምራም እስካሁን እየጠበቀሽም ሊሆን ይችላል አናግሪው ትላታለች። በቀጣይ ቀን ዩ የኒሃን ስራ ቦታ ትሄዳለች። ነገር ግን እሱ ስብሰባ ላይ ነበርና ውጪ ትጠብቀዋለች። ስብሰባውም እጅግ ረጅም ነበርና እዛ ያለ ሶፋ ላይ ትተኛለች። እሱም ስብሰባውን ጨርሶ ሲወጣ ውጪ ላይ ሲያገኛት ተሸክሟት ወደ ማረፊያ ክፍል ይወስድና እንድታርፍ ያደርጋታል። እሱም እጁን በመታጠብ ላይ እያለ ሰዓቱን ጥሎ ይወጣል። ይሄ ሰዓትም ተራ ሰዓት አልነበረም። ሰዓቱም ዩ ከዓመታት በፊት የሰጠችው ሰዓት ነበረ። እሷም ስትነቃ ሰዓቱን ስታየው ቶሎ ብላ ትወስደዋለች። ምክንያቱም ራሷ ነበር የሰጠችው። ብትወስደውም ችግር የለውም። ኒሃንም ማታ ላይ ቤቱ ሲገባ ሰዓቱ እንደሌለ ያስታውሳል። በዚህ ጊዜ ሁሉንም ቦታ መበርበር ይጀምራል። ሰዓቱንም ፈልጎ አለማግኘቱ በጣም ያናደዋል። በዚህ ጊዜ ልጅቷን እስካሁን እንደሚወዳት ይረዳል። እሱም ይደውላትና ዛሬ ሴክሬተሪ እንደፈለግሽ ነግራኝ ነበር ይላታል። እሷም መልስለት ግራ ይገባትና መቼ ነው የምታገባው ትለዋለች። እሱም ለምንድነው እሱ የኔ ማግባት እንደዚህ ያስቸኮለሽ? ለምንድነው ማወቅ የፈለግሽው ይላታል። እሷም ደፈር ብላ ሌላ ሴት እንድታገባ ስለማልፈልግ ነው ትለዋለች። እሱም በጣም ደስ ይለውና እስካሁን እንደምትወደው ይረዳል። እራትም ለምን አልጋብዘሽም ይላታል። እሷም ትስማማለች። ማታ ላይም እራት ሲበሉ የሚያወሩት ነገር ግራ ይገባቸዋል። ሁለቱም በዝምታ ተውጠው ነበረ። እሷም ይህንን ነገር ለምን ሌላ ቀን አናደርገውም ትለዋለች። በሌላ ቀንም ከሌላ ወንድ ጋር ያያታል። በዚህ ጊዜ ቅናት አናቱ ላይ ይወጣል። ነገር ግን ለብቻው ያስጠራትና ከኋላ ያክፋትና እወድሻለሁ፣ ለተፈጠረው ነገር ይቅር በይኝ ይላታል። እሱም ሌላ የመጨረሻ እድል ስጭኝ ይላታል። እሷ ግን ምንም አልመለሰችለትም ነበር። በሌላ ቀንም በተዘጋጀ ፕሮግራም ላይ ሲገናኙ ኒሃን ገርልፍሬንዱ እሷ እንደሆነች ለመላው ሕዝብ ይናገራል። ነገር ግን እንደዚህ ቢናገርም ይሄ ነገር ለእሷ ደስታ አልሰጣትም ነበረ። ወደ ውጪም በመሄድ ላይ እያለች እሱ ተስፋ ስላልቆረጠ ይከተላትና ያወራታል። የኒሃንም አሲስታንት ዩን ታገኛትና ስለ ሁሉም ነገር ትነግራታለች። ከተለያዩ ጊዜ ጀምሮ እሱ ከማንም ሴት ጋር እንዳልነበረና እሷን ብቻ ሲወዳት እንደነበረ ትነግራታለች። ሌላው ነገር እንኳን ቢቀር አባቱን ይቅር ያለው በአንቺ ምክንያት ነው ትላታለች። ይህንንም ስትሰማ ዩ እሱን መረዳት ትጀምራለች። ለነገሮችም ይቅርታ ታደርግለታለች። አንድ ላይም ይሆናሉ። የዩም እናት የእነሱን ግንኙነት ትቀበላለች። አንድ ላይም በመሆናቸው ደስተኛ ትሆናለች። ከጊዜያትም በኋላ ኒሃን ዩዋንን ፕሮፖዝ ያደርጋታል። እነሱም ይጋባሉ። ከጥቂት ጊዜያትም በኋላ ልጅ ይወልዱና በሰላም በፍቅር መኖር ይጀምራሉ። ፊልሙን እንደወደዳችሁ ተስፋ አለኝ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየታችሁንም በኮመንት ጻፉልኝ። ለምትወዱትም ሰው ሼር አድርጉለት። ቸር ቆዩ።